በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ያላችሁ ልዑል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በ30 ዘመኑ በዮርዳኖስ ተጠምቆ በቀራንዮ አደባባይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ የገዛችሁ አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ህብረት አንድነት በሁላችሁ አድሮ ይኖር። የቅድስተ ቅዱሳን ድንግል ማርያም ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ በመልጃዋ አትለያችሁ። ይህችን ሰዓት የእግዚአብሔርን ቃል የሱን ቃል እንድንነጋገር የፈቀደልን ቸሩ መሐሪ ይቅርባይ ገናና አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የመላእክት ጥበቃ አጥር ይሁናችሁ፣ የነቢያት የሐዋርያት ጸሎት ጋሻ ይሁናችሁ፣ የሰማዕታት ደም ይጠራችሁ፣ የቅዱሳን በረከት እንደ ዝናብ በእናንተ ላይ ይውረድ። እሱን አጋዥ ረዳኢ በማድረግ ዛሬ ወሳኝ ከሆኑ ትምህርቶች በቤተ ክርስቲያናችን ሥርዓት ስለ ጋድ አስተምራለሁ። ገና ረቡዕ ነው። ማክሰኞ ይጾማል። ሮብ ይበላል ወይ? ብዙ ሰዎች ሁሉ ጊዜ በዓሉ ለየት ብሎ በሚውልበት ጊዜ ይቸገራሉ። የሚቸገሩበት ምክንያት ምንድነው? ሕጉን ካለመማር ካለማስታወስም አንዳንድ ጊዜ ያጋጥማል። ለምሳሌ የዛሬ 3 ዓመት ላይ ስንነጋገር የነበረው ገና ዓርብ ላይ ስለነበረ ነው። አሁን ደግሞ በ2018 ረቡዕ ቀን ነው። ስለዚህ አሁን ገና የፊታችን ሮብ ነው። ስለዚህ ሮብ ነውና በዚህ ሮብ ቀን ምግብ መብላት ይቻላል ወይ ወይም ጾም ይቻላል ወይ? እሱን ማሰብ ያስፈልጋል። ጾም ይቻላል ወይ? በዚህ ቀን መጾም ወይም አለመብላት ወይም መብላት የትኛው ነው የሚሆነው? በኢትዮጵያ ኦርቶዶክስ ተዋሕዶ ርቲት ሃይማኖት 7 አጽዋማት አሉ። እነዚህም 7ቱ ዋና ዋናና የአዋጅ ጾም ከ7 ዓመት ጀምሮ ያለ ሁሉ እንዲጾማቸው ከበሽተኛ ወይም ከተለያየ ምክንያት በስተቀር እነዚህን ጾም ኦርቶዶክሳውያን ክርስቲያኖች በተቀዳዳ እንዲጾሟቸው ታዟል። ከነዛ ውስጥ አንዱ የጋድ ጾም ነው። የጋድ ጾም የሚጾመው በአመት 2 ብቻ ነው። 2 ብቻ። ትንሹ ከ7ቱ አጽዋማት ትንሹ ጾም ጋድ ነው። ሁለተኛ ትንሹ የትኛው ጾም ነው? አስታውሱ። ከ7ቱ አጽዋማት ትንሽ ነነዌ። እሷ ደግሞ የስንት ቀን ጾም ነች? ነነዌ ምን ጾማት? የ3 ቀን ነች። ጋድ 2 ቀን ነው። 2ቱ ቀን ደግሞ መቼና መቼ ነው ከተባለ ግልጽ ነው። ሁሉ ጊዜ ግራ እንዳይገባችሁ። የገና ዋዜማ፣ የጥምቀት ዋዜማ፣ ሁለቱ ጋድ ጾም ይባላል። አንዳንድ ሰዎች ጥምቀት እሺ፣ ገና ግን ከሱ ኋላ ያሉት
ዕለታት በጠቅላላ ጾም ስለሆኑ ምን ማለት ነው ብሎ ጥያቄ የሚያነሳ ሰው ይኖራል። ጥሩ ጥያቄ ነው። ልክ ነው። ከገና በፊት ያሉት ዕለታት ሁሉ አጽዋማት ያለበት ጾም ያለበት ቀን ነው። ስለዚህ ምንድነው ጋድ መጾም ያለብን ብለው ሰዎች ሊያነሱ ይችላሉ። ጥሩ ጥያቄ ነው እንዳልኳችሁ። ግን ምንድነው ያ ከሌሎቹ ጾሞች በተለየ ሰዓቱ ራሱ ረጅም ነው እንጂ አው ሌላ ቀን ተጾሞ ምሳ ላይ ይበላል። በሌሎቹ አጽዋማት አይደለም። ከገና በፊት ባሉት ጾማችሁ ቁርስ ከተዋችሁ ምሳ ትበላላችሁ፣ እራት ትበላላችሁ። ወይም አንዳንድ ሰው ምሳ ብቻ ሊበላ ይችላል፣ አንዳንድ ሰው እራት ብቻ ሊበላ ይችላል። ግን ቁርሱን ተወው ምሳ ሰዓት ላይ ምሳ ይበላል ሰዓቱ ሲደርስ እንዳቅሙ። የዚህ ቀን ግን አክፍሎት ነው። ቅዳሴው ሌሊት ነው የሚቀደሰው። ሌሊት ስለሚቀደስ ጋድም ስለሆነ ያ ጾም ረጅም ሰዓትን የሚወስድ ነው። ስለዚህ የጋድ ጾም ተብሎ የልዋይ ጾም ተብሎ ይታወቃል። ሁለተኛው ደግሞ ጋድ ባይኖር ኖሮ ዝም ብሎ ጾም ቢሆን ኖሮ ሮብ ቀን አሁን መብላት አይቻልም ነበር። ለምሳሌ የሐዋርያትን ጾም እንውሰድ። የሐዋርያት ጾም ወይም የሰኔ ጾም ተብሎ በልማድ የሚነገረው ወይም የቄሶች ጾም የሚባለው ማለት ነው። አሁን እሱ የሚፈታው ሁሉ ጊዜ ፋሲካው መቼ ነው? እሱ ጾም ሐምሌ 5 ቀን ነው። ሐምሌ 5 ቀን የነቢያት ጾም የሐዋርያት ጾም የነቢያት የገናው ነው። የሐዋርያት ጾም ተጾሞ ወይም የቄሶች ጾም ተጾሞ የሰኔ ጾም ተጾሞ ሐምሌ 5 ሮብ ቀን ቢሆን ልክ አሁን እንዳሁኑ ገና ሮብ ቀን ቢሆን ይበላል አይበላም? ፍልሰታ የቤታችን ፍልሰታ ነሐሴ 16 ቀን ሮብ ቢሆን ወይም አርብ ቢሆን ስጋ ይበላል ይዛን ቀን አይበላም። ለምን? ጋድ የላቸውም። ጋድ ቢኖራቸው ኖሮ እነሱ ቢሰራ ስርዓት ኖሮ እንበላ ነበር ማለት ነው። እነዚህ እዛ ቀን ግን ጋድ የላቸውም። ስለዚህ ጋድ ያላቸው ገናና ጥምቀት ናቸው። ስለዚህ ገና ሮብ ቀን ቢውል እንደ ሌሎቹ አጽዋማት እንደ ሐዋርያት ጾም ወይም እንደ ፍልሰታ ቢሆን ኖሮ ሮብ ቀን ሲሆን ሮብ አሁን እንበላ ነበር አንበላም ነበር። ጋድ ስለሆነ ግን የተለወጠ ልዋጭ ማለት ስለሆነ በዛ ፋንታ ይሄኛውም ቀን ስለሚጾም እንደገና ደግሞ በተለያየ ምክንያት ያልጾሙ ሰዎች ያችንም ቀን ይጾማታል። ቢያንስ ጋድን የሚጾሙ ሰዎች አሉ፣ ታመውም ቢሆን ወይም ደግሞ በተለያየ መንገድ ሄደው ያችን የሚያስቧት ሰዎች ደግሞ ይኖራሉ። ስለዚህ ያቺ የጋድ ጾም ነች። የጋድ ጾም ስለሆነች ሮብ ቀን በገና ዕለት ምን ይሆናል ማለት ነው? ወይም በአርብ ቀን ቢሆን ይበላል ማለት ነው። ለምን? ጋድ ስላለ ነው። ስለዚህ አንዳንድ ሰዎች ጋድ የለውም ገና ብላችሁ ካላችሁ ሮብ ቢሆን አይበላም ማለት ነው። ጋድ ባይኖር አያችሁ፣ ቁልፍ ነገር ነው። ይሄ በጣም ቁልፍ ነገር ነው። ፍልሰታ ላይ ሮብ ቢሆን አርብ ቢሆን አንበላም። የሐዋርያት ጾም ቢፈታ ሐምሌ 5 ሮብ ቢሆን አርብ ቢሆን አንበላም። ወይ ሐሙስ ነው ወይ ቅዳሜ ነው የምንመገበው። ስለዚህ የገናን ግን የምንበላበት ምክንያት ራሱ ጋድ ስላለው ነው። ስለዚህ ማክሰኞ ጋድ ነው፣ ረቡዕ ፍስክ ነው። በዛ ላይ ደግሞ አሁን ትልቁ ነገር ምንድነው? እግዚአብሔር ከሰማያት ወርዶ ስጋውን ደሙን የሰጠበት ምስጢር በከብቶች በረት የተገኘበት የደስታ በዓል በመሆኑ ራሱ ጌታ ከሰማይ ሰማያት የወረደበት ስለሆነ ልዩ ቀናችን ነው የጌታ በዓል። ከዚህ የተነሳ ጋድ ማክሰኞ አለ፣ ረቡዕ የፍስክ በዓል ይሆናል። ስለዚህ ረቡዕ ይበላል ማለት ነው። ይሄ ነው የቤተክርስቲያናችን ስርዓት። በሚቀጥለው ትምህርት ላይ የምትመለሱት ጥያቄ ልጠይቃችሁ። ይሄ ጥያቄ ከመጽሐፍ ቅዱስ ጥያቄ ጋር አንድ አይደለም። የመጽሐፍ ቅዱስ ጥያቄ አሁን በዓሉ እንዳለፈ ሁላችሁም ቀጥታ 50ው ጥያቄ ተመለሳላችሁ፣ እሱን ነግራችኋለሁ። አሁን ግን የምጠይቃችሁ 5 ነገሮች ልጠይቃችሁ በአንድ ነገር ላይ ነው። የጌታ ልደት በተመለከተ መልስ እንድትሰጡኝ እንድትጽፉ ፈልጋለሁ ሁላችሁ። አንደኛ ጌታ የተወለደበት ዘመኑ። ሁለተኛ
ወሩ። ሶስተኛ ዕለቱ። አራተኛ ቀኑ። አምስተኛ ሰዓቱ። እነዚህ ጥያቄዎች ነው የምትመልሱልኝ። ልብ በሉ። አንደኛ ዘመኑ በዘመነ ማ፣ በማ ዘመን። ዘመን ለአራት ይከፈላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ስለዚህ በየትኛው ዘመን ጌታ ተወለደ? ሁለት ወርሁ ወይም ወሩ፣ በምን ወር ተወለደ? ሶስት ዕለቱ፣ በምን ዕለት ተወለደ? ዕለት ማለት እሁድ፣ ሰኞ፣ ማክሰኞ፣ ሮብ። አራት ቀኑ፣ ቀኑ ማለት ደግሞ በአንድ በሁለት በሶስት በአራት በአምስት። አምስተኛ ሰዓቱ፣ በአንድ ሰዓት በሁለት ሰዓት በሶስት ሰዓት በአራት ሰዓት። እነዚህን ጻፉልኝ እንድታውቋቸው ፈልጋለሁ። ቀጥሎ ያለው ትምህርት ላይ እነግራችኋለሁ። ቀጥሎ ያለው ትምህርቴ ትንሽ ማስጠንቀቂያና መልእክት ነው የሚቀጥለው ላይ። ለዛሬ ግን በዚህ አበቃሁ። ረቡዕ ፍስክ ነው፣ ማክሰኞ ጋድ ነው። አምላካችን እግዚአብሔር በረድኤቱ በቸርነቱ በበጎነቱ ከሁላችን ጋር ይሁን። ዛሬ የመጣችሁ ሰዎች ሁልጊዜ የሚሰጠውን ትምህርት ለመከታተል ሰብስክራይብ ማድረግ ይኖርባችኋል። እዚህ ያላችሁት ደግሞ ሁልጊዜ መነገር አያስፈልግም። ስትጀምሩ ላይክ አድርጋችሁ፣ ስትወጡ ኮሜንት አድርጋችሁ፣ ለሌላ ሰው ሼር አድርጋችሁ የእግዚአብሔር ቃል ለሌላው እንዲዳረስ አድርጉ። ይህን የምታደርጉትን ሁሉ ደግሞ እንደ ሁሌው መርቃችኋለሁ። የልቦናችሁን ሐሳብ እግዚአብሔር ይፈጽምላችሁ። ድንግል ማርያም በቀኝ በግራ ትቆምላችሁ። ሁላችሁም ይህን ድምጽ የሰማችሁ ሁሉ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቦናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ኃያሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከሰማይ ሰማያት ወርዶ በከብቶች በረት ተወልዶ ያዳነን ኢየሱስ የድንግል ልጅ የአብ ልጅ ከዘላለም እስከ ዘላለም ምስጋና ለሱ ይሁን። ለሁሉ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በሚቀጥለው ጊዜ በቸር እንገናኝ። ሰላም ሁኑልኝ።